بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم كبراتنا كبران የፕሮግራማችን ተከታታዮች ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ እህል ውሃ የተሰኘው ፕሮግራማችን ነው። ፕሮግራሙን አብደላህ አብዱልለጢፍ ከላይት ዳይት የስነ ምግብ ማማከሪያና ህክምና ማዕከል የማቀርብላችሁ ይሆናል። በዛሬው ዕለት የማነሳላችሁ ርዕስ ደግሞ ሰሞኑን በተለይ ከአየሩ ለውጥ ከክረምት መውጣት ጋር ተከትሎ ብዙ ጊዜ ከአየር መበከል ጋር ተያይዞ እንዲሁም ከውሃና ምግብ መበከል ጋር ተያይዞ ቫይራል ሄፓታይተስ በተለይ ሄፓታይተስ ኤ እና ሲ የሚጨምርበት ሰዓት ላይ ነው ያለነውና የጉበት ቫይረስ የሚባሉትን ምክንያታቸውንና መፍትሄዎቻቸውን እንዲሁም ምልክቶቻቸውን አይተን የምናጠቃልል ይሆናል ማለት ነው ኢንሻአላህ። ስለዚህ ቫይራል ሄፓታይተስ ወይንም በቫይረስ ምክንያት የሚመጣ የጉበት መቆጣት የምንለው ጉበት እንደምናውቀው ከሰውነታችን ዋና ዋና ከሚባሉት ክፍሎች ቫይታል ኦርጋንስ ከምንላቸው ውስጥ እንደ ልብ፣ ኩላሊት፣ ጣፊያ የመሳሰሉት ዋና ከሚባለው ውስጥ አንዱ ጉበታችን ነው። ጉበት የተለያዩ የራሱ ስራዎችና ኢንዛይሞች ያሉት ሲሆን ይሄንን ስራ በሚሰራበት ሰዓት በተለያየ ምክንያት ሊጠቃና ሊጎዳ ይችላል ማለት ነው። በባክቴሪያ ኢንፌክሽን ሊሆን ይችላል፣ በተለያዩ የሐሞት እጥረት ሊሆን ይችላል፣ የጨጓራ ችግር ጋር ተያይዞ ጉበት ሊጎዳ ይችላል። በተለያየ ምክንያት ጉበት ይጎዳል ማለት ነው። ከዚህ ጋር ተያይዞ በብዛት ጉበት የሚቆጣባቸው ምክንያቶች አንዳንድ ጊዜ ሲዝናል ይሆናሉ፣ ወቅትን የጠበቁ ይሆናሉ ማለት ነው። ከእድሜ ጋር ተያይዞ በመጠጥ ወይንም በተለያዩ ሱሶች በመጎዳት የሚመጡ ሊኖሩ ይችላሉ። የተለያዩ በሽታዎችም ጎርተውት ጉበት ሊጎዳ ይችላል ማለት ነው። ስለዚህ ከእድሜ ጋር ተያይዞ በተለይ ህፃናትን የሚያጠቃው ሄፓታይተስ ኤ የተባለው ቫይረስ ነው። ተማሪዎችን ትምህርት መክፈቻ አካባቢ ላይ በተለይ መስከረም መጀመሪያ አካባቢ ላይ ጀምሮ ለተወሰኑ ሳምንታት እና እስከ ጥቅምት አጋማሽ ድረስ እንደ ወረርሽኝ የሚታይበት ሰዓት ነው ማለት ነው። ሄፓታይተስ ኤ ህፃናትን እያጠቃተ በተለይ ተማሪዎችን ከ15 ዓመት በታች ያሉ ህፃናትን ማለት ነው። ሄፓታይተስ ኤ የሚመጣበት ምክንያት አይታወቅም። ብዙ ጊዜ መነሻ የሚባለው የተበከለ ምግብና የተበከለ ውሃ ሊሆን ይችላል። የአየር መበከል አንዱ ምክንያት ነው ተብሎ ይጠቀሳል። የሚያመጣቸው ምልክቶች በአጠቃላይ የጉበት ቫይረሶች ወይንም የጉበት መቆጣት ሲኖር ድካም፣ ከዛም አለፍ ሲል የምግብ ፍላጎት መቀነስ፣ ማስመለስ፣ በጣም እየጨመረ ሲመጣ የጉዳቱ መጠን ደግሞ ሲጨምር አይንና ቆዳ ቢጫ መሆን፣ የወፍ በሽታ የምንለው አይነት ማለት ነው። ከዛም አልፎ ደግሞ ሽንት ላይ በጣም ቢጫ የሆነ ሽንት ወይንም ጠቆር ወደ ማለት የሚሄድ ሽንት ይኖረዋል ማለት ነው። ይሄ የሚመጣው ቢሊሩቢን የምንለው ጉበት የሚያመርተው አንዱ ኬሚካል ወይንም ኢንዛይም በተፈጥሮ የሚሄደው ወደ ሰገራ ይሆንና ሰገራን ቡኒ ማድረግ ይችላል ማለት ነው። ይሄንን አላህ ያስቀመጠው ሲስተም አላህ Subhanahu Wa Ta'ala ሲያስቀምጠው የራሱ የሆኑ የመወጋጃ መንገዶችን አዘጋጅቶ ነው። ቆሻሻም ስለሆነ ቢሊሩቢን ቶክሲክ ነው፣ መርዛማ ከሚባሉት ውስጥ የሚመደብ ነው። ስለዚህ በተቀመጠለት ሲስተም ቀጥታ ከሰገራ ጋር ይወጣና ሰገራን ቡኒ እንዲሆን የሚያደርገው እሱ ነው ማለት ነው። በሂደት ግን የጉበት መቆጣት ሲኖር ሰገራ ነጣ ማለትን ያመጣና ሽንት ደግሞ ቢጫ መሆን መጥቆርን ያመጣል። ይሄም ማለት ወደ ሰገራ ይላክ የነበረው ቢሊሩቢን ጉበት ሲልከው የነበረው ቢሊሩቢን ወደ ደም በመቀላቀሉ ከደም በሚጣራበት ሰዓት ኩላሊት አጣርቶ ወደ ሽንት ስለሚልከው በዛ ምክንያት የሚመጣ የምልክት ይሆናል ማለት ነው። በተለይ ይሄንን ህፃናት ላይ በደንብ የመጀመሪያ ሰዓት ላናየው እንችላለን። የሚሉት ብዙ ጊዜ ሆዴን ቆረጠኝ፣ ሆዴን አመመኝ፣ ምግብ ፍላጎት ይቀንሳል እና ብዙ ጊዜ የመጀመሪያ ሰዓት በተለይ እንደዚህ አይነት ሰዓት ላይ የትላትል መድኃኒቶች፣ የባክቴሪያ መድኃኒቶች ይሰጡና ተባብሰው ሊመጡ ይችላሉ። የጨጓራ ምልክትም ስለሚመስል ማለት ነው። ሌላው ምልክቱ ትኩሳትን ያመጣል። በተለይ ሄፓታይተስ ኤ እና
ሄፓታይተስ ኢ ቫይረሶች ትኩሳትን ያመጣሉና የሆነ ሰዓት ከፍተኛ ራስ ምታት የሆነ ሰዓት ትኩሳት ይኖራል። ይሄም ሲባል ደግሞ የተለያየ ሕክምና ይደረግለትና በስህተት ታይፎይድ ወይ ታይፈስ ወይ የተለያዩ መድኃኒቶች ተብሎ ሊሰጥ ይችላል ማለት ነው። እዚህ ላይ በደንብ ትኩረት ማድረግ ያለብን በተለይ ወላጆች ከጳጉሜ በኋላ እስከ ጥቅምት አጋማሽ ድረስ ያለውን ሰዓት ልጆች ሆዴን ሲሉ የምግብ ፍላጎታቸው ሲቀንስ ከፍተኛ ራስ ምታት አለኝ ሲሉ ማቅለሽለሽ ሲበዛ የዚህን ሰዓት ሽንታቸውን ቶሎ ማየት አይናቸው ስር በደንብ ማየት እዚህ ስር ያለውን በደንብ ማየት ይፈልጋል ማለት ነው። ምክንያቱም እዛ ቦታ ላይ ነው ብዙ በደንብ ቁልጭ ብሎ ሊታይ የሚችለው ማለት ነው። ስለዚህ እንደ መነሻ ይሄ እንደ ምልክት የሚታዩ ይሆኑና ቀጥሎ እንግዲህ ማድረግ ወዳለብን ነገሮች እንሄዳለን ማለት ነው። ያው የመጀመሪያ እንደ ሕክምና ሊታይ የሚችለው ነገር ምርመራ ማድረግ ነው። ምርመራ ሲደረግ ደማቸው፣ ሽንታቸው፣ ሰገራ፣ አልትራሳውንድ ሊያስፈልግ ይችላል። ምክንያቱም ጉበት አንዳንድ ጊዜ በመቆጣቱ ምክንያት ሊለጠጥ ይችላል ማለት ነው። የእሱ መለጠጥ ደግሞ ሌላውንም አብሮ ሊረብሽ ይችላል። ለምሳሌ ጣፊያ እንዲለጠጥ ሊያደርግ ይችላል ማለት ነው። በተለይ ወባማ አካባቢ ያሉ ሰዎች ይሄንን እንደ ጥንቃቄ በደንብ ማየት ይኖርባቸዋል ማለት ነው። ይሄ የሚመረመሯቸው ምርመራዎች ናቸው። በተለይ ከሄፓታይተስ ኤ እና ኢ ውጪ ያሉት የቫይረስ አይነቶች በተለይ እድሜያቸው ከፍ ያሉ ሰዎችን ነው ብዙ የሚያጠቃውና እነሱ የዛን አይነት መጠቃት በተፈጠረ ሰዓት እስከ ናሙና ከጉበት እስከ መውሰድ አልትራሳውንድ፣ ኤክስሬይ፣ ሲቲ ስካን ሁሉ ሊያስፈልጋቸው ይችላል ማለት ነው። ወደ መፍትሄው ወደ መድኃኒቱ ደግሞ ስንመጣ እነዚህ እንደ ምልክት የሚያዙ ናቸው። የሚደረገው ምርመራ ይሄንን ይመስላል። መድኃኒት የምንላቸው ብዙ ጊዜ ሄፓታይተስ ኤ እና ሄፓታይተስ ኢ የሚባሉት በራሳቸው ይጠፋሉ። እረፍት ይፈልጋል። ፈሳሽ በደንብ መውሰድ ይፈልጋል። ግሉኮዝ ሊሰጣቸው ይችላል ሐኪም ቤት ላይ ይሄንን እናደርግላቸዋለን። በተለይ ህፃናትን የሚያጠቁት እነዚህ ስለሆኑ ማለት ነው። ስለዚህ ምንድነው የሚደረገው? ማንኛውም ከበድ ያሉ ምግቦች ባይሰጣቸው ይመከራል። በተለይ ፕሮቲን የሚበዛባቸው እንቁላል፣ ወተት፣ ስጋ፣ አይብ፣ ቺዝ እነዚህን የመሳሰሉ ምግቦች እንዲበሉ አይመከርም ማለት ነው። በአንጻሩ ግን እንደ መድኃኒት ሊጠቅማቸው የሚችል ነገር ምንድነው? ማር፣ ተምር እና ካርቦሃይድሬት የሚበዛባቸው ነገሮች መውሰድ ይመከራል። ከዛ ውጪ ደግሞ እንዲህ ቅባት፣ ዘይት የሚበዛባቸው ነገሮች፣ ቅመም የሚበዛባቸውን ምግቦች ማስቆም ይፈልጋል። አትክልትና ፍራፍሬ በደንብ እንዲመገቡ ማድረግ ያስፈልጋል ማለት ነው። ማንኛውም አትክልትና ፍራፍሬዎች በተለይ ጣፋጭ የሚባሉ አትክልቶች ማለት ነው። እነዚህን በደንብ መመገብ ያስፈልገናል ማለት ነው። ሄፓታይተስ ቢ፣ ሲ እና ዲ የሚባሉት ብዙ ጊዜ ሄፓታይተስ ቢ ለረጅም ጊዜ የሚቆይ ነው። ላይፍ ሎንግ ሊቆይ ይችላል። በተለይ አዳዲስ ባየኋቸው ጥናቶች ከ100% 5%ቱ ሙሉ ለሙሉ ሊጠፋለት ይችላል። ልክ እንደ ጉንፋን ከተያዘ በኋላ ሊጠፋ ይችላል። ከዛ ውጭ ግን ያሉት 50% ክሮኒክ ኬሪየር ሆነው ተሸካሚ ሆነው ሊቆዩ ይችላሉ ለረጅም ጊዜ ልክ እንደ HIV ቫይረሱን ተሸክመው ምልክቱ ሳይታይባቸው ሊቆዩ ይችላሉ ማለት ነው። ከ40 እስከ 45% የሚደርሱት ግን ለተለያዩ ጉዳቶች ሊጋለጡ ይችላሉ። በደንብም አክቲቭ ትራንስሚተር የሚባሉትም እነሱ ናቸው ማለት ነው። በደንብ ሊያስተላልፉ ይችላሉ ማለት ነው። የሚተላለፍበት መንገድ የሌሎቹ ብዙ መንገዶች አሉት። የሄፓታይተስ ቢ እና ሲ የሚተላለፍበት በላብ ንክኪ፣ በምራቅ፣ በግንኙነት እነዚህም በመሳሰሉ ነገሮች ይተላለፋሉ። ብዙ ጊዜ የሚገጥመን ብዙ የሚጋጩ ዲስኮርዳንት የሆኑ ውጤቶች አሉ። ለምሳሌ ባል ሄፓታይተስ ቢ ፖዚቲቭ ይሆናል፣ ሚስት ላይኖራት ይችላል። ሚስት ይኖራታል፣ ባል አይኖረውም። 4-5 ልጅ ወልደው ሊሆን ይችላል። ስለዚህ ሳይተላለፍ ሊቆይ ይችላል። እንደ መከላከያ ግን ክትባቱን መውሰድ የተሻለ ይሆናል ማለት ነው። ክትባት አለው ሄፓታይተስ ቢ፣ ያንን ክትባት መውሰድ ተገቢ ይሆናል እንደ ለጥንቃቄም ስለሚረዳ ማለት ነው። በተለይ ሱስና ከሱስ ነገሮች ጋር ተያያዥ የሆኑ ሰዎች ደግሞ ሄፓታይተስ ቢ በቀላሉ
ጉበታቸውን ለካንሰር ሊያጋልጥባቸው ስለሚችል ያንን ጥንቃቄ ማድረግ ያስፈልጋቸዋል ማለት ነው። ሄፓታይተስ ዲ ትንሽ ለየት የሚለው ምንድነው? ህክምናም ክትባትም ለጊዜው የተገኘለት ነገር የለም እና አንዳንድ ጊዜ ኢንተርፌሮን ቴራፒ የሚባል የሚሰጥ ቴራፒ አለ። በየጊዜው የሚወጉት የሚወስዱት መድኃኒት ይኖራቸዋል ማለት ነው። ይሄንን እንደ ቫይረስ ዋናዎቹ የሚባሉት እነዚህ ናቸው። ክትባት ሄፓታይተስ ኤ ክትባት አለው። ሄፓታይተስ ቢ ክትባት አለው። ሄፓታይተስ ሲ ዲ ክትባት የላቸውም። ሄፓታይተስ ኢ አንዳንድ ሀገሮች ላይ ክትባት አለ። አገራችን ላይ ሄፓታይተስ ቢ ብቻ ክትባት እንዳለው ይታወቃል ማለት ነው። በጣም አጣዳፊ ቶሎ ሊያሳምም የሚችል የጉበት ቫይረስ አይነት ሁለቱ ናቸው። የመጀመሪያው ሄፓታይተስ ኤ ነው። አጣዳፊ ነው። ምልክቶቹ በአጭር ጊዜ ይታያሉ። በእረፍትና በአመጋገባችንን በማስተካከል የሚጠፋ ይሆናል ማለት ነው። ሄፓታይተስ ቢ እና ሲ ግን አኪዩትም ክሮኒክም መሆን ይችላል። አጣዳፊ ምልክት ሊያሳይ ይችላል። በአጭር ሰዓት የቢጫ መሆን፣ ከዛ ሰውነት ክብደት መቀነስ፣ እንደዚህ አይነት ነገሮች ያሳይና ለረጅም ጊዜ ደግሞ አብሮን እየቆየ ጉዳት ሊያስከትል የሚችል አይነት ይሆናል ማለት ነው። ጉዳትም ሳያስከትሉ ለረጅም ጊዜ ግን ተሸካሚ ሆነን ልንቆይበት እንችላለን ማለት ነው። ሄፓታይተስ ዲ ምንጊዜም ክሮኒክ ነው። በአጭር ጊዜ የሚታይ ምልክት የለውም። ለረጅም ጊዜ ግን በመቆየት ጉበትን እንዲጎዳ የሚያደርግ ይሆናል ማለት ነው። ሄፓታይተስ ኢ ምንጊዜም የአኪዩት ምልክቶች ብቻ ይታይበታል ማለት ነው። ስለዚህ ወደ መጨረሻው ስንመጣ ኢንሻአላህ መከላከያ መንገዱ ምን ይመስላል? እስካሁን ያየናቸው እንግዲህ ምልክቶቹን፣ የምንታከምበትን መንገድ፣ መድኃኒቶቹን፣ ከዛም አልፎ ደግሞ ኒውትሪሽናሊ እንዴት እንደምናክማቸው በምግብ እንዴት መታከም እንደሚችሉ ነው ያየነው። ሌሎቹ የሄፓታይተስ አይነቶች በተለይ ከሄፓታይተስ ኤ ውጭ ያሉት አብዛኛውን ጊዜ ሄልዚ ላይፍ ስታይልን መከተል ግዴታ ይሆናል። በተለይ ክብደታቸው ከፍተኛ የሆኑ ሰዎች ሄፓታይተስ ቢ ካላቸው በቀላሉ የዲቶክስ ማድረግ የማይችልባቸው ነገሮች ስለሚፈጠሩ እነዚህ ነገሮች ወደ የጉበትን ካንሰር ለማባባስ ምክንያት ይሆናል። የሰውነታችን ስብ መጨመር ማለት ነው። ስለዚህ በተቻለ መጠን ጤናማ እንቅስቃሴ በማድረግ አመጋገባችንን በማስተካከል መጠበቅ ይኖርብናል። አንዳንድ ጊዜ ምናልባት ሳናውቀው ስለምንቆይ ወይንም የሆነ ጊዜ አሞን ደክሞን ሐኪም ቤት ስንሄድ በ10 ዓመትም በ5 ዓመትም ስለሆነ አንዳንድ ጊዜ የምንሄደው የእንዲህ አይነት ምልክቶች በተለይ መድከም፣ ማቅለሽለሽ፣ የምግብ ፍላጎት መቀነስ ከተፈጠረና አንዳንድ ጊዜ ደግሞ የቫይረሱ መጠን ሲጨምር የፊት መጥቆር፣ ማዲያት የሚመስሉ ምልክቶች፣ አይን አካባቢ ጠቆር የማለት ነገር ሲኖር ያንን ሄዶ ሐኪም ጋር መመካከር ተገቢ ይሆናል ማለት ነው። ለመከላከያ የሚጠቅሙን መንገዶች ያው እንደ ቀደም ብዬም እንደጠቀስኩት ክትባት ያላቸውን ክትባት መውሰድ፣ ጤናማ የሆነ የአመጋገብ ስርዓትን መከተል፣ ሄልዚ ላይፍ ስታይል ከምንላቸው ውስጥ አንደኛው ጤናማ አመጋገብን መጠበቅ፣ ሁለተኛ በቂ የሆነ የአካል ብቃት እንቅስቃሴ ማድረግ፣ ሶስተኛ ስትረስን ወይንም ዲፕሬሽንን፣ ጭንቀትን፣ ድብርትን በተቻለ መጠን በተለያየ መንገዶች መቀነስ። የነዛ መቀነሻ መንገዶች ብዙ የሚጠቀሱ ስላሉ እነዛን መቀነስና ማስተካከል ይፈልጋል። ሌላው ሴፍ ሃይጂን በተለይ ጤናማ የሆነ ንጽህናውን የጠበቁ ምግቦችን፣ ውሃን መውሰድ የተሻለ ጤናማ ያደርገናል ማለት ነው። ለመከላከያ የሚረዱን እነዚህ ናቸው። በየጊዜው ደግሞ በየ6 ወሩ ራሳችንን ደማችንን ቼክ ማድረግ ሄፓታይተስ ሲ እና ሄፓታይተስ ቢ በብዛት ኢትዮጵያ ውስጥ አለ። ከዛ ውጪ አልፎ አልፎ አንዳንድ ሐኪም ቤቶች ላይ ሄፓታይተስ ኤ እና ሄፓታይተስ ኢ የቫይረስ ምርመራው ይገኛል። ብዙ ጊዜ ግን ብዙ ቦታ ከክሊኒክ ጀምሮ ሄፓታይተስ ቢ እና ሲ በደንብ ይታያል። የመጨረሻው ተብሎ የሚታሰበው ቅድመ እርግዝና ላይ አስፈላጊውን የጤና ክትትልና ምርመራዎች ማድረግ ያስፈልገናል ኢንሻአላህ። በጥቅሉ በሄፓታይተስ ምክንያት በጣም በብዙ ሚሊዮኖች የሚቆጠሩ ሰዎች ጉበታቸው እንደሚጎዳና
እንደ በዚህ ምክንያት በዚህ ሰበብ እየሞቱ እንደሆነ ባሉ ጥናቶች ይታያል። በተለይ ሄፓታይተስ ቢ እና ሲ ከፍተኛውን ቦታ ይይዛል። ሌሎቹ ግን ብዙም ከባድ ባይሆኑም ብዙም ቁጥር ባይኖራቸውም ግን ከተያዙ እስከ ሊቨር ሴሮሲስ የሚባል የጉበት ሴሎችን እስከ ማድቀቅ ድረስ ከዛም አልፎ ለካንሰር የሚያጋልጡ ይሆናሉ ማለት ነው። ለዛሬው በዚሁ አብቅቻለሁ ኢንሻአላህ። በሚቀጥለው ጨጓራና ተያያዥ ምልክቶቹን እንዴት መፍታት እንችላለን፣ ምልክቶቹ ምን ይመስላሉ የሚለውን የማቀርብላችሁ ይሆናል። አላህ ሱብሓነሁ ወተዓላ ለሚቀጥለው እስከሚያገናኘን ድረስ የዛሬውን በዚሁ አብቅቻለሁኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።